አውቶኖሚክ ነርቭ ሲስተም እንግዲህ ከዚህ ቀደም በፓርት 1 ኮሊነርጂክ ድራግን አይተናል። ዛሬ ደግሞ አንቲ ኮሊነርጂክ ድራግን እናያለን። ኦር ፓራሲምፓቶላይቲክ እንለዋለን። ይሄ ከስሙ እንደምትረዱት እንግዲህ አንቲ ኮሊነርጂክ፣ አንቲ ማለት ኦፖዚት ኦፍ ኮሊነርጂክ ድራግ ማለት ነው። ኮሊነርጂክ ኢንክሪዝ የሚያደርገውን አንቲ ኮሊነርጂክ ደግሞ ዲክሪዝ ያደርጋል። ኦፖዚት ናቸው። ኮሊነርጂክ ድራግን በአግባቡ ከተረዳችሁ አንቲ ኮሊነርጂክን ደግሞ መረዳት አይከብዳችሁም። አሁን ኮሊነርጂክ ኢንክሪዝ የሚያደርገውን አንቲ ኮሊነርጂክ ደግሞ ዲክሪዝ ያደርጋል። ለምሳሌ በኮሊነርጂክ ድራግ ላይ ኮንትራኢንዲኬት የሆነው ኮንትራኢንዲኬሽን የሚሆነው አንቲ ኮሊነርጂክ ላይ ሲመጣ ደግሞ ትሪት ነው የሚሆነው ማለት ነው። በአንቲ ኮሊነርጂክ ኮሊነርጂክ ድራግ ደግሞ ትሪት የሚያደርገውን ነገር ለአንቲ ኮሊነርጂክ ደግሞ ኮንትራኢንዲኬተር ይሆናል። ኮሊነርጂክ ድራግን በቅጡ ከተረዳችሁ አንቲ ኮሊነርጂክ ብዙም አይከብዳችሁም። ዚስ ድራግ ኢዝ አንቲ ኮሊነርጂክ ድራግ ብሎክ ሙስኮረኒክ አሲታይል ኮሊን ሪሴፕተር። ይሄ ሙስኮረኒክ ሪሴፕተርን ብሎክ ነው የሚያደርገው። ይሄ ሙስኮረኒክ ሪሴፕተር እንግዲህ የአሲታይል ኮሊን ሪሴፕተር ነው። ስለዚህ አሲታይል ኮሊንን ፕሪቨንት ያደርጋል ማለት ነው፣ ይከለክለዋል ባይንድ እንዲያደርግ ከሪሴፕተሩ ጋር ሄዶ ቀድሞ ኮምፒውተር ግቶ ባይንድ ያደርጋል ከሪሴፕተሩ ጋር። የዚህን ጊዜ ደግሞ አሲታይል ኮሊን ሲመጣ ባይንድ የሚያደርገው ቦታ የለውም ማለት ነው። ድራጎቹ የምንማን ናቸው ስንል አንቲ ኮሊነርጂክ አንደኛ ላይ አትሮፒን፣ ይሄ ፕሮቶታይፕ ነው። ከናቹራል ሶርስ ነው የምናገኘው። ሶርሱም ፍሮም አትሮፓ ፓላዶማ ከሚባል ተክል ነው የምናገኘው። ታይፑን ስናይ ናን ሴሌክቲቭ ነው። እንግዲህ ናን ሴሌክቲቭ ሙስኮረኒክ ሪሴፕተር አንታጎናይስት ምንድነው? ብሎክ ማለት ነው። አብዞርቤሽኑን ስናይ እንግዲህ በሁሉም ሮት አብዞርብ ይደረጋል ኤክሴፕት ስኪን። በስኪን ብቻ አብዞርብ አይደረግም። ኤክስክሪሽኑን ስናይ እንግዲህ 60% የሚሆነው አትሮፒን ምንም ድራግነቱን ሳይለቅ ራሱን ሳይቀይር ሜታቦላይዝ ሳይሆን እንደዛው ድራግነቱን ይዞ ነው ማለት ነው ኤክስክሬት የሚሆነው በኪድኒ። 40% ብቻ ነው ማለት ነው ሜታቦላይዝ የሚሆነው። ይሄ 60% እንደዛው ድራግነቱን ይዞ ነው ኤክስክሬት የሚሆነው። ዱሬሽኑን ስናይ እንግዲህ በጣም ሎንግ ዱሬሽን ነው። ከ3 ቀን እስከ 5 ቀን ስፔሻሊ ፎር ኤ በአይናችን ላይ ከ3 ቀን እስከ 5 ቀን ሊቆይ ይችላል። ፋርማኮ ዳይናሚክሱን ስናይ ፋርማኮ ዳይናሚክሱ አትሮፒን እንግዲህ ከሙስኮረኒክ ሪሴፕተር ላይ ኮምፒት ያደርጋል። ከማጋ ነው ኮምፒት የሚያደርገው? ከአሲታይል ኮሊን ጋር። እንግዲህ አሲታይል ኮሊን የአሲታይል ኮሊን ሪሴፕተር ማለት ነው ሙስኮረኒክ ሪሴፕተር። ስለዚህ ከዚህ ከአሲታይል ኮሊን ጋር ኮምፒት ያደርጋል ሙስኮረኒክ ሪሴፕተር ላይ ማለት ነው። ቀድሞት መጥቶ ባይንድ ካደረገ ሪሴፕተሩን ብሎክ ያደርገዋል፣ ቦታ ይዝበታል። ስለዚህ አሲታይል ኮሊን ሲመጣ ብሎክ የሚያደርገው ቦታ የለም ማለት ነው። ስለዚህ ኮዝ ኦፖዚት ኤፌክት ኦፍ ፓራሲምፓቴቲክ ስቲሙሌሽን። ፓራሲምፓቴቲክ እንግዲህ ኮሊነርጂክ ድራግ ናቸው። እነዚህ ስቲሙሌት ያደርጋሉ መጥተው ሙስኮረኒክ ሪሴፕተር ላይ ባይንድ አድርገው። ግን እነዚህ አንቲኮሊነርጂኮቹ ስቲሙሌት ሳይሆን ኢንሂቢት ነው የሚያደርጉት። ኦርጋን ሲስተም ኤፌክት እንግዲህ በየኦርጋኑ ላይ እነዚህ አንቲኮሊነርጂክ ድራጎችን ኤፌክታቸውን ስናይ ሴንትራል ነርቭ ሲስተም ላይ አሁን ይሄን አትሮፒንን በሎወር ዶስ በምንሰጥበት ጊዜ ፕሮዲዩስ ሳዴሽን፣ ይሄ እንደ ማስታገሻ ያገለግላል። ግን ሃየር ዶስ ከሆነ ፕሮዲዩስ ኤክሳይቴሽን፣ ይሄ ማነቃቃት፣ አጊቴሽን፣ የራሳችንን መጥላት እንደ ሃሉሲኔሽን ማለት ይሄ ቅዠት ማለት ነው። የበዛበዛ የሚያወራ ሰው አለ። አይን ላይ ደግሞ ስናይ ሪላክስ ኮንስትሪክት ኦፍ ፓፒላሪ ማለትም ማይድሬሲስ ያደርጋል ማለት ነው። አይናችንን ሪላክስ በማድረግ አሁን ኮሊነርጂክ ድራግ ምንድነው ኤፌክታቸው ብለናል? አይናችን ላይ ማዮሲስ ነው። ይሄ ደግሞ ማይድሬሲስ ነው። ማዮሲስ ማለት ኮንስትሪክት ፑፒል ማለት ነው። በኮሊነርጂክ ድራግ ጊዜ ምን ነው ብለናል? ፑፒልን ኮንስትሪክት ነው የሚያደርጉት። እነዚህ ደግሞ ኦፖዚት ኦፍ ኮሊነርጂክ ማለት ነው፣ ማይድሬሲስ ኤንድ ሪላክሴሽን ኦር ዊክነስ ኦፍ ሲለሪ መስል ማለትም ይሄን ሲለሪ መስልን ሪላክስ ያደርጉታል። ስለዚህ ሳይክሎፕሌጊያ ኦር ሉስ ኦፍ አቢሊቲ አኮሞዴሽን ማለት አቢሊቲ ቱ ፎከስ ኒር ኤንድ ዲስታንስ ማለትም የአይናችን የመቀያየር ጸባይ ማለት ነው። አሁን እዚህ ጋር ሩቅ አለ፣ እዚህ ጋር ደግሞ በቅርበት አለ። አይናችን እዚህ ጋር ሲሆን ሲለሪ መስላችንን አንዴ ኮንኬቭ ሌንሳችንን ማለት ነው አንዴ ኮንኬቭ አንዴ ደግሞ ኮንቬክስ እያደረግን ይሄን ርቀቱንም ቅርበት ላይ ያለውንም ለማየት ማለት ነው አኮሞዴሽን ማለት። እና ይሄንን የአኮሞዴሽንን አቢሊቲ ስናጣ አሁን የቅርበት ያለውን ማየት አንችልም ማለት ነው። ለምን? ሲለሪ መስልን ኮንትራክት ማድረግ ስለማንችል። ካርዲዮቫስኩላር ሲስተም ላይ ደግሞ ቴኬካርዲያ ሪስፖንስ ያለው ማለትም ሄርት ሬታችንን ኢንክሪዝ ነው የሚያደርገው። ብሎክ ቫጋልስ ፓራሲምፓቴቲክ ስቲሙሌሽን ማለትም አሁን በኮሊነርጂክ ድራግ ጊዜ ምን ነው የሚያደርጉት? ብራዲያ ካርዲያ ነው ማለትም ዲክሪዝ ሄርት ሬት በአሲታይል ኮሊን ማለት ነው። ግን በእነዚህ አንቲኮሊነርጂክ ድራግ ጊዜ የልብ ምታችንን ይጨምራሉ እንደ አትሮፒን ያሉ ድራጎች። ስለዚህ ቴኬካርዲያ ኤፌክት ነው ያላቸው እንደ ቫሶ ኮንስትሪክሽን። ሪስፓራቶሪ ሲስተም ላይ ደግሞ ምንድነው ኤፌክቱ? ብሮንኮ ዳይሌሽን
ማለትም አሁን በኮሊነርጂክ ድራግ ጊዜ ምንድነው ብለናል? ብሮንኮ ኮንስትሪክሽን አላልንም? አሁን ደግሞ ኦፖዚት ኦፍ ኮሊነርጂክ ድራግ ይሄ ደግሞ ብሮንኮ ዳይሌሽን ኤንድ ሪዲዩስ ኦፍ ሴክሬሽን የሴክሬሽኑን ሪዲዩስ ያደርጋል። ጂአይቲ ላይ ደግሞ ዲክሪዝ ጂአይቲ ሞቲሊቲ ኤንድ ጂአይቲ ሴክሬሽን የጂአይቲ ሞቲሊቲ እና ሴክሬሽኑን ዲክሪዝ ያደርጋል። ኮሊነርጂክ ድራግ ደግሞ ምን ብለናል? ኢንክሪዝ ነው የሚያደርገው ብለናል። ጄኒተሪ ሲስተም ይሄ ደግሞ ጌስ የምንለው የወንድ ይሄ የወንድ የማሽናው አካባቢ ያለው ቱቦ ማለት ነው እና እሱን ደግሞ ሪላክስ ስሙዝ መስሎ ዩሬትራ ኤንድ ብላደር ዋል ይሄን የወንዱን የዩሬትራን መስልና ብላደሩን ሪላክስ ያደርገዋል። ስለዚህ የዛን ጊዜ ደግሞ ሽንቱን ወደ ውጭ ማውጣት ያቅተዋል ማለት ነው። ይሄ ብላደር ምን መሆን አለበት? ኮንትራክት መሆን አለበት ሽንት ወደ ውጭ እንዲወጣ። የዚህን ጊዜ ደግሞ ሪላክስ በሚያደርግበት ጊዜ ወደ ውጭ መውጣት ያቅተዋል ማለት ነው። ስዊት ግላንድ ላይ ስናይ ሰፕረስ ስዊቲንግ፣ አሁን በኮሊነርጂክ ድራግ ጊዜ ምን ብለናል? ኢንክሪዝ ስዊቲንግ ብለናል። የዚህን ጊዜ ደግሞ ሰፕረስ ስዊቲንግ ይቀንሳል፣ ዲክሪዝ ይሆናል ስዊቲንግ። ስዊቲንግ በጣም ቀነሰ ማለት ደግሞ ሪስክ ኦፍ ሃይፐርተርሚያ ማለት ኢንክሪዝ ሆት ኦፍ ዘ ቦዲ ማለትም የሰውነታችን ሙቀት በጣም ይጨምራል ማለት ነው። እንግዲህ እነዚህ ይሄ ክሊኒካል ዩሳቸውን ስናይ አትሮፒን ለምን ያገለግላል? ፕሪ አኔስቴቲክ ሜዲኬሽን ማለት ከቀዶ ጥገና በፊት ከሰርጀሪ በፊት እነዚህን አትሮፒንን እንሰጣለን። ለምን? ሪዲዩስ አማውንት ኦፍ ሳሊቨሪ ሴክሬሽን ኤንድ ፕሪቨንት ኤክሰስ ቫጋል ቶን ዲዩ ቱ አኔስቴሲያ ማለትም ይሄ የሰውነታችንን ፈሳሽ እንዲቀንስልን ማለት ነው። የሰውነታችን ፈሳሽ ይቀንስልናል ይሄ አትሮፒን። ለምን? እንግዲህ ቀዶ ጥገና ላይ ያለ የሰውነታችን ፈሳሽ በጣም ያስቸግራል። የዛን ጊዜ ደግሞ ይሄን አትሮፒንን በምንሰጥበት ጊዜ ከቀዶ ጥገና በፊት አትሮፒን ምን ያደርጋል? የሰውነታችንን ሳሊቨሪ ሴክሬሽን እንደ ፕሪቨንት ኤክሰስ ቫጋልቶ ማለት ነው። ኤንድ አንቲስፓስሞዲክ ኢን ኬስ ኦፍ ኢንቴስቲናል ባይለሪ ኤንድ ሬናል ኮሊክ ማለትም አንቲስፓስሞዲክ ማለት ቁርጠት በሉት። ይሄ አንቲስፓስሞዲክ ማለት ቁርጠት፣ ይሄ ስፓስሞዲክ ማለት ቁርጠት ነው። አንቲ ሲሆን ደግሞ የቁርጠት መድኃኒት ማለት ነው። የአንጀት ቁርጠት፣ የቢሌሪ ይሄ የፊሪንጢጣ ቁርጠት እንዲሁም ደግሞ የኩላሊት ቁርጠትን ትሪት ለማድረግ እንጠቀማለን አትሮፒንን። ኤንድ ሄርት ብሎክ ማለትም ሄርታችን ብሎክ ከሆነ ማለትም በጣም ከቀነሰ የዛን ጊዜ የአትሮፒን ደግሞ ሄርት ሬትን ኢንክሪዝ ያደርጋል። እዚህ ጋር ሃይፐርሃይድሮሲስ ማለት ኤክሰሲቭ ስዊቲንግ ማለት ነው። በጣም ላብ የበዛበት ሰው ማለት ነው። እዚህ ጋር ምን ብለናል? እዚህ ጋር ዲክሪዝ ስዊቲንግ ያደርጋል አላልንም? ስዊት ግላንድ ላይ ይሄ አትሮፒን። ስለዚህ ሃይፐርሃይድሮሲስ ማለት ደግሞ በጣም የላብ መጠን የበዛበት ሰው ማለት ነው። እንዲሁ ቁጭ ስልም ያልበዋል፣ ሲሄድም ያልበዋል። ስለዚህ ይሄን አትሮፒን እንሰጣለን የላብ መጠን ለመቀነስ። ኤንድ ኦርጋኖፎስፌት ፖይዝነስ እንግዲህ ኦርጋኖፎስፌት በጣም ቶክሲክ ኮምፓውንዶች ናቸው ልክ እንደ ማላቲዮን እና ፓራቲዮን እና በዛ ለተመረዘ ሰው ይሄን አትሮፒንን ከቱፓም ጋር በማድረግ እንሰጠዋለን ሪቨርስ ለማድረግ ማለት ነው። ኤጂንግ ከመፈጠሩ በፊት ማለትም አሁን እነዚህ አንድ ሰው ራሱን ለማጥፋት እነዚህን ቶክሲክ መድኃኒቶች ፓራቲዮን እና ማላቲዮን ውጦ ቢመጣ ራሱን ለማጥፋት ሞክሮ እና የሆነ ሰው ደርሶለት ይዞት ቢመጣ ምን አይነት ድራግ ነው የምትሰጡት? ምንድነው የምትሰጡት? አትሮፒን እና ቱፓምን አንድ ላይ ማለት ነው። ለምን? ሪአክቲቬት ለማድረግ። ቦንዲንግ ከተፈጠረ በኋላ ደግሞ ኦልሬዲ ሰውየው ይሞታል ማለት ነው። ማዳን አይቻልም። ግን ቦንዲንግ ከመፈጠሩ በፊት ፎስፎራይሌት ከማድረጉ በፊት ምን እንሰጠዋለን? አትሮፒን ፕላስ ቱፓም ማለት ነው። ፓራላይዶክሴሚን። ሳይድ ኢፌክቱን ስናይ እንግዲህ ድራይነስ ኦፍ ማውዝ የአፍ መድረቅ። ለምን? ሴክሬሽንን ዲክሪስ ስለሚያደርግ የአፋችንን ሴክሬሽን ዲክሪስ ስለሚያደርግ ማለትም የላጫችንን ምናምን ዲክሪስ ስለሚያደርግ የሰውነታችንን ፈሳሽ ማውዛችን ይደርቃል ማለት ነው። ኤንድ ከመጠን በላይ ይሄን አትሮፒንን ከሰጠነው የልብ ምትንም በጣም ይጨምራል። ስለዚህ ቴኪካርዲያ ኤንድ ብላድ ቪዥን ማለትም ይሄን ፑፒላችንን ዳይሌት ስለሚያደርገው ብዙ ማየት አንችልም ማለት ነው። ብላድ ቪዥን የሆነ ብዥታ ነገር። ሪቴንሽን ኦፍ ዩሪን ከብላደር ለመውጣት ብላደር ምን ማድረግ አለበት? ኮንትራክት ማድረግ አለበት። ግን እነዚህ አትሮፒን ብላደርን ሪላክስ ስለሚያደርግ ዩሪን ሪቴንሽን ይሆናል ማለት ነው። ዩሪን ሪቴን ይሆናል ብላደር ውስጥ። ኮንትራ ኢንዲኬሽን ይሄንን አትሮፒን መስጠት የሌለብን መውሰድ የሌለባቸው ሰዎች ምን አይነት ሰዎች ናቸው? ግላኮማ ያለባቸው ሰዎች። ለምን? ግላኮማ ማለት
የፈሳሽ ፕሬሸር አይናችን ውስጥ መጨመር ማለት ነው። ስለዚህ ይሄ ፕሬሸሩ እንዲወጣ ፑፒላችን ምን መሆን አለበት? ማለትም ሲሌሪ መስል ኮንትራክት መሆን አለበት። ግን እነዚህ አትሮፒ ሲሌሪ መስልን ሪላክስ ስለሚያደርጉ ይሄ ፕሬሸሩ አይወጣም ማለት ነው። ስለዚህ ግላኮማ ላለበት ሰው አንሰጥም። ብላደር አውትሌት ኦብስትራክሽን፣ ይሄ ብላደር መዘጋት መደፈን ላለባቸው ሰዎችም አንሰጥም። ለምን? ይሄን አትሮፒንን ስንሰጠው የባሰ ሪላክስ ነው የሚያደርገው፣ ሽንት ምናምን ማውጣት አይችሉም ማለት ነው። እንደ ታኪያሪዝሚያ ማለት የልብ ምት መዛባት ላለባቸው አንሰጥም። የባሰውንም ሄርት ሬታቸውን ኢንክሪዝ በማድረግ ሊገላቸው ይችላል ማለት ነው። ማዮካርዲያል ኢንፍራክሽን ማለት የልብ ድካም ያለባቸው ሰዎችም ለነሱም አንሰጥም። ኮንጀስቲያል ሄርት ፌለር ይሄም የልብ ህመም ነው። አለስ ብራዲያካርዲያ ካለባቸው ነው እንጂ ብራዲያካርዲያ ከሌለባቸው ለነዚህ ለኮንጀስቲያል ሄርት ፌለር አንሰጥም። ብራዲያካርዲያ ማለት ከመጠን ያለፈ የልብ ምት መቀነስ ማለት ነው። ሁለተኛ ላይ ሃዮሲን ማለትም ስኮፖላሚን እንግዲህ ከአትሮፒን ጋር በጣም ተመሳሳይ ነው፣ ግን ከአትሮፒን ሾርት ዱሬሽን ያለው። አትሮፒን ምን ብለናል? ከ3 እስከ 5 ቀን አብሶማ በአይናችን ላይ ሊቆይ ይችላል። ዱሬሽኑ በጣም ሎንግ ነው። ግን ይሄ አትሮፒን ይሄ ሃዮሲን ከአትሮፒን ጋር ተመሳሳይ ሆኖ የሚለየው በዱሬሽኑና በሴንትራል ነርቭ ሲስተም ላይ ያለው ኢፌክት። ይሄ በጣም ሊፒድ ሶሉብል ስለሆነ ሃዮሲን በጣም ሊፒድ ሶሉብል ነው ከአትሮፒን ይልቅ። ስለዚህ ሴንትራል ነርቭ ሲስተም ላይ በጣም ኢፌክቱ የበለጠ ነው ማለት ነው። ፕሪፈርድ አዝ ፕሪ አነስቴቲክ፣ እንዲሁም ደግሞ ከአትሮፒን ይልቅ ለፕሪ አነስቴቲክም እንጠቀማለን። ለምን? ስትሮንግ አንቲሴክሬተሪ ማለትም እነዚህን ሰውነታችን ውስጥ ያሉ ፈሳሾችን በጣም ይቀንሳል። እንዲሁም አንቲኢሚኔቲክ ማለትም ይሄ ኢሚኔቲክ ማለት እዚህ ጋር ኢሚኔቲክ ማለት የሚያስታውቅ ሰው ማለት ነው፣ ዝም ብሎ የሚያስታውቅ ሰው። ስለዚህ አንቲ ማለት ደግሞ የቮሚቲንግ መድኃኒት ማለት ነው። ኤንድ ኮዝ አምኔሲያ ማለትም አምኔሲያ ማለት የማስታወስ ችግር ማለት ነው። ለአጭር ጊዜ አብሶማ አሁን ፕሪ አነስቴቲክ ማለትም ቀዶ ጥገና ልናረግ ስንሄድ እንደ ማደንዘዣነት ስኮፖላሚንን እንሰጣለን። ከዛ ሰውየው ከቀዶ ጥገና በኋላ ከሰርጀሪ በኋላ ሲነቃ አያስታውስም ማለት ነው። ለሆነ ለጥቂት ደቂቃ አምኔሲያ ይባላል። ያም ማለትም ምንድን ነው የተፈጠረው ምናምን ብሎ ይጠይቃል። ለተወሰነ ሰዓታት ከ2 እስከ 4 ሰዓታት የሚሆኑትን ላያስታውስ ይችላል ማለት ነው። አምኔሲያ ይባላል ያ። ኤንድ ዩዝድ ፎር ሞሽን ሲክነስ ማለት አንዳንድ ሰው እንዲህ ጧት ምናምን ሲነቃ ወደ ላይ የሚለው ሰው ማለት ነው። ይሄ ማስታወቅ ማለት ነው ሞሽን ሲክነስ። እንዲሁም በጉዞ ጊዜ ማለትም በመኪና በሚሄድበት ጊዜ የሚያስታውቅ ሰው ስኮፖላሚንን ይወስዳል። ማለትም የሚወስደው መኪና ከመሳፈሩ በፊት ጉዞ ከመጀመሩ በፊት ከ4 ሰዓት በፊት መውሰድ አለበት። ከዛ ይሄን ስኮፖላሚንን ወስዶ ከ4 ሰዓት በኋላ ነው እንግዲህ ድራጉ የሚሰራው። ከዛ መንገዱን ይቀጥላል ማለት ነው። ኤንድ አዘር ሴንቴቲክ አትሮፒን ዴሪቬቲቭ ማለትም ሴንቴቲክ እንግዲህ ናቹራል ነው ብለናል። የነዚህ የአትሮፒን ዴሪቬቲቮች ብዙ አሉ። ኦርጋን ላይ ቤዝድ ሆነን ሲጥቅማቸውን በተወሰነ እኔ ሪስፓራቶሪ ሲስተም ላይ እንደ አይፓትሮፒየም ታዮትሮፒየም እነዚህ ሲሚላር አክሽን ያላቸው እነዚህ ትሪት ኮፕድ ኦር ብሮንኪያል አዝማ። ይሄ ኮፕድ ማለት ካርዲያክ ኦብስትራክሽን ፑልሞናሪ ዲዚዝ ማለት ነው። የካርዲያክ ህመም የልብ ህመም ማለት ነው። እንደ ብሮንኪያል አዝማ ላለባቸው ሰዎች እነዚህ ድራጎች ያገለግላሉ። ግላይኮፓይሩሌት ደግሞ ልክ እንደ አትሮፒን እና ስኮፖላሚን ከፕሪ አነስቴቲክ በፊት ይሄን የሰውነታችንን ፈሳሽ ሴክሬሽን ዲክሪዝ ለማድረግ ከሰርጀሪ በፊት እንጠቀመዋለን። እንደ ፕሪቨንት ብሮንኮስፓዝም። ይሄ ብሮንኮስፓዝም ማለት መተንፈስ ምናምን የሚከብደው ሰው ማለት ነው። አሁን ለምሳሌ አንዳንድ ሰው ካያችሁ ትንሽ እንደሮጠ የሆነ እፍን ያደርገዋል ማለት ነው፣ መተንፈስ ይከብደዋል። እና ብሮንኮስፓዝም ማለት እንደዛ መተንፈስ ለሚከብዳቸው ሰዎች ማለት ነው። ትንሽ መንገድ ምናምን እንደሮጡ ወይ ደግሞ ትንሽ እንደተላፉ መተንፈስ ምናምን ለሚከብዳቸው ሰዎች ይሄንን ግላይኮፓይሩሌት እንጠቀማለን። ጋስትሮኢንቴስታይናል ትራክ ላይ ጂአይቲ ላይ ስናይ ጂአይቲ ላይ እንግዲህ እነዚህ አንቲኮሊነርጂክ ድራጎች ምን ያደርጋሉ? ዲክሪዝ ሞቲሊቲ ቶን ኤንድ ሴክሬሽን ኦፍ ጂአይቲ። የጂአይቲ ሴክሬሽንን ሙሉ ለሙሉ ይቀንሳሉ። ፓይራዛፒን፣ ቴላንዛፒን እነዚህ ደግሞ ሰሌክቲቭ ሙስከረኒክ ዋን ናቸው። እነዚህ ሙስከረኒክ ዋንን ሰሌክቲቭሊ ብሎክ ያደርጋሉ።
ዩዝድ ኢን ፔፕቲክ አልሰር። ፔፕቲክ አልሰር ማለት ይሄ የጨንጓራ ቁስል ላለባቸው ሰዎች ፔፕቲክ አልሰር በዚህ በምን ነበር በዛ በባክቴሪያ ምክንያት የጨንጓራቸው ለቆሰለ ሰዎች ትሪት ለማድረግ እንጠቀማቸዋለን። የጨንጓራ ህመም በሉት። ሃዮሲን፣ ዳይስክሎሚን፣ ፕሮፓንቴሊን እነዚህ ደግሞ አንቲስፓስሞዲክ ምንድነው ብለናል? ይሄ የቁርጠት ህመም ማለት ነው። ቁርጠት የአንጀት ሊሆን ይችላል፣ ይሄ የፍሪንጢጣ ሊሆን ይችላል። እንዲሁም የኩላሊት ቁርጠትን እንደ ማስታገሻ እንጠቀማቸዋለን። እነዚህ ደግሞ ዳይርፋንሲን፣ ሶሌፋንሲን የምንላቸው ሴሌክቲቭሊ ብሎክ ሙስከረኒክ ስሪ። እነዚህ አይቢኤስ ማለት ኢሪቴት ቦል ሳይንድረም እና ኦቨር አክቲቬት ብላደር ማለትም ይሄ ብላደር ኦቨር አክቲቬት ከሆነ በጣም ኮንትራክሽን ይጨምራል። የዛን ጊዜ ደግሞ በጣም ቶሎ ሽንታቸው ምናምን ለሚመጣባቸው ሰዎች እነዚህን ድራጎች እንሰጣለን። ማለትም የዛን ጊዜ ብላደርን ሪላክስ በማድረግ ሽንታቸው ቶሎ የሚመጣባቸው ሰዎች ይቀንሳል ማለት ነው። ጄኒተሪ ትራክ ላይ ደግሞ ይሄ ምን ብለናል? ጄኒተሪ ትራክ ማለት ይሄ የወንድ አካል ላይ ማለት ነው። የወንድ አካል ይሄ ዳክቱ እና የዋሉ እና አንቲኮሊነርጂክ ድራግ ዲክሪዝ ሞቲሊቲ ኦፍ ዩሪነሪ ትራክን ሞቲሊቲ ይቀንሳሉ። ስለዚህ ዲክሪዝ ዩሪነሪ ትራክ ሞቲሊቲ ሪላክስ ያደርጋሉ ማለት ነው። ዳይሳይክሎሚን፣ ፍላቫክሶት፣ ኦክሲቡቲን ሶሪ ፎር ስፔሊንግ። እነዚህ ደግሞ ትሪት ዩሪነሪ ኢንኮንሲስተንስ በሉ በጣም ሶሪ። ይሄ ዩሪነሪ ብላደር ኢንኮንሲስተንስ ማለት እንደዚህ ቶሎ ሽንታቸው ላይ የሚመጣባቸው ሰዎች ማለትም ምን ብለናል ቅድም? ኦቨር አክቲቬት ብላደር ብለናል። እነዛ ቶሎ ሽንታቸው የሚመጣባቸው ሰዎች ለነዛ እንሰጣለን ማለት ነው። ለምን? ይሄን ብላደርን ሪላክስ ስለሚያደርግ ሽንታቸው ቶሎ እንዳይመጣ እንትን ይላል። ግላንድ ላይ ስናይ ደግሞ ግላንድ ላይ እንግዲህ እነዚህ አንቲኮሊነርጂክ ድራጎች ምን ያደርጋሉ? ዲክሪስ ሳሊቬሽን፣ ዲክሪስ ስዊቲንግ እንደ ዲክሪስ ላክሪሜሽን፣ የሳሊቬሽን ላጭ ላብ እንዲሁም ደግሞ እንባ ነገር ማለት የሰውነታችንን ፈሳሽ ሙሉ ለሙሉ ይቀንሳሉ ማለት ነው። ስፔሻሊ አትሮፒን እና አዮሲን የምንላቸው። አትሮፒን እንግዲህ ኮንትራ ኢንዲኬትድ ኢን ቺልድረን እንግዲህ ማለትም ቺልድረን ላይ ኮንትራ ኢንዲኬትድ ነው። ለምን? ዲዩ ቱ ሪስክ ኦፍ ሃይፐርታይርሚያ። እነዚህ እንግዲህ ህጻናቶች ቺልድረን ብዙ የላብ እንትን የላቸው የላባቸው እጢ በጣም ላብን አያመነጭም። የዛን ጊዜ ደግሞ እነዚህ አትሮፒን በጣም የሰውነት ፈሳሽን ስለሚቀንስ ስዊቲንግ ስለሚቀንስ ይሄ ደግሞ ለምን ሪስክ ነው? ሃይፐርታርሚያ። ይሄ ሃይፐርታርሚያ ማለት በጣም የኤክሰሲቭ ኢንክሪዝ የሰውነታችን ሙቀት በጣም ሲጨምር ማለት ነው። ዲዩ ቱ ዲክሪዝ ስዊቲንግ። አዘር ዩዝ ቦቱሊን ቶክሲን ኤ እና ቢ አለ። እሱም ዩዝ ቢፎር ዳይስቶኒስ ማለት ይሄ የበሽታ ምልክት የሆነ የበሽታ ምልክት ነገርን ዲያግኖሲስ ለማድረግ እንጠቀማለን። እንደ ኮስሞቲክ ዩዝ ለመዋቢያነት፣ እንደ ስፓስም ዲስኦርደር ይሄ የቁርጠት እንደ ቁርጠት ድራግ እንጠቀመዋለን። አትሮፒን ፎር ማሽሮም ፖይዝነስ የእንጉዳይ መመረዝን እንትን ለማለት። ኦርጋኖፎስፌት ፖይዝነስ እንግዲህ ኦርጋኖፎስፌት ላይ ከቱፓም ጋር በመሆን የሆነ ሰው በኦርጋኖፎስፌት ኮምፓውንድ መረዝ በፓራቲዮን እና በማላቲዮን ምንድነው የምንሰጠው? አትሮፒን ፕላስ ቱፓም ፓራዶክሳሚን ምንለው እሱ ጋር እንሰጠዋለን። እንዲሁም ደግሞ እነዚህ ኦርጋኖፎስፌት እና ሚዮስቲግም እንግዲህ ኢሪቨርሲብል ኮሊነርጂክ ድራግ ናቸው እና እንዲሁም ደግሞ አትሮፒን ፕላስ ሚዮስቲግም ዩዝድ ፎር ትሪትመንት ኦፍ ማይስቴን ግራቪ ለመስል ዊክነስ። አድቨርስ ኤፌክቱ እንግዲህ አድቨርስ ኤፌክቱ ምንድነው? አድቨርስ ኤፌክቱ እነዚህ የአንቲኮሊነርጂክ ድራጎች አድቨርስ ኤፌክቱ ምንድነው? ድራይ ማውዝ። ለምን? ወደ ማውዛችን የሚሄደውን ሴክሬሽን ስለሚቀንስ፣ ስለዚህ ማውዛችንን ድራይ ያደርጋል። ብላድ ዲቪዥን ዲዩ ቱ ማይድሬሲስ ኤንድ ሳይክሎፔጋ ሶሪ ፎር ስፔሊንግ እንግዲህ ያው የፋርማሲ ተማሪዎች ትረዱኛላችሁ። ሳይክሎፕሌጊያ ማለት ማይድሬሲስ ማለት ፑፒል ዳይሌሽን ማለት ነው። ፑፒልን ዳይሌት በማድረግ አይናችን በጣም ላላ ያደርጋል። የዛን ጊዜ
በጣም ማየት አንችልም ማለት ነው። ብላርድ ቪዥን የሆነ ብዥታ ነገር። እንደ ሳይክሎፕሌጊያ ማለት ደግሞ ሲሌሪ መስልን ሪላክስ በማድረግ ሉስ ኦፍ አኮሞዴሽን እንደ ዩሪነሪ ሪቴንሽን ማለትም ብላደርን ሪላክስ ስለሚያደርግ ዩሪነሪ ሪቴን ያደርጋል ማለት ነው ብላደር ውስጥ። ኮንስቲፔሽን ማለት ጠቅላላ የሰውነታችንን ፈሳሽ ስለሚቀንሰው የሆድ ድርቀት ምናምን የድርቀት ነገር ነው። ሃይፐርታርሚያ የላብ እንትን የሰውነታችን ሙቀት በጣም መጨመር፣ ኮንፊውዥን የሆነ ኮንፊውዝ ነገር መሆን፣ እንዲሁ መደንገጥ ነገር። ዴሊሪየም ማለት የመርሳት ማለት ነው። ይሄ ብለናል። ስፔሻሊ ሃዮሲን በምንሰጥበት ጊዜ ፕሪ አንስቴቲክ ሰውየው ከሰርጀሪ በኋላ ሲነቃ ዴሊሪየም ማለትም ይረሳል ማለት ነው። እንደ ሬስትለስ ማለት ምን ማለት ነው? ይሄ የሆነ እረፍት ማጣት ማለት ነው። እንደ ጄኔራሊ አንቲኮሊነርጂክ ድራግ ኮንትራኢንዲኬትድ ኢን ግላኮማ እንደ ቢኤችፒ ማለት ቤናይን ሃይፐርፕሬዥያ ፕሮስቴቲክ ማለት ነው። የፕሮስቴቲክ እጢ በጣም የጨመረ ሰዎች ላይ የፕሮስቴቲክ ቤናይን ማለት በካንሰር ምክንያት የፕሮስቴቲክ እጢ መጠን በጣም ለጨመረ ሰዎች እነዚህን አንቲኮሊነርጂክ ድራግ አንሰጥም ማለት ነው። በጣም ይጨምራል፣ አድቨርስ ኤፌክቱ ነው። እስቲ እዚህ ጋር ማቺንግ ኩዌሽኖች አሉ፣ ማቺንግ ጥያቄዎች አሉ። እነዚህን ጥያቄዎች ያው ለመረዳት በጣም ይጠቅማል። አንደኛ ላይ ፕሮቶታይፕ አንቲኮሊነርጂክ ድራግ የትኛው ነው? ያው አትሮፒን ነው። እንግዲህ እስቲ እናንተ ስሯቸው እነዚህን ጥያቄዎች፣ ያው ለእናንተ ይጠቅማሉ በጣም ያው ለማስታወስ ታል እስካሁን ያነበባችሁትን እስቲ እናንተ ስቶፕ አድርጉና ስሯቸው። እኔ አንድ ጥያቄ ልስራላችሁና ሰዓቱን በጣም ስለሄደ ይበቃናል። ኬዝ ስተዲ ነው እንግዲህ አብዛኛውን ጊዜ ፋርማኮሎጂ ላይ ኬዝ ስተዲ ጥያቄዎች እንግዲህ የማይቀሩ ነው። ለምንድን ነው እነዚህን ሳይድ ኢፌክት እና ኮንትራኢንዲኬሽን በጣም ሸምድዱ ሙላችሁ እንግዲህ ለዚህ ነው። አሁን a young lady named ሳሮን has been brought to emergency department of ህይወት ፋና ሆስፒታል ሜዲካል ሴንተር። አንድ ሳሮን የምትባል ልጅ ወደ ህይወት ፋና ሆስፒታል ኢመርጀንሲ መጣች። she is sweating heavily በጣም እያላባት ነው። and vomiting እንዲሁም ደግሞ ወደ ላይ እያላት ነው። and have difficult in breathing ማለት ለመተንፈስ እየተሸገረች ነው። she cannot walk without assistance ካለ ድጋፍ መሄድ አቅቷታል ማለት ነው። muscle weakness ማለት ነው። ያው የሆነ ደክሟታል ማለት ነው ራሷ ሞቅ። and she had reduced breathing ማለት ምን ማለት ነው? ብራዲያካርዲያ ማለት ነው። reduced heart beat በጣም የልብ ምቷም ቀንሷል። she is delirious and unable to explain her condition እና እሷ ያለችበትን ሁኔታ ማብራራት አይችልም። እና አብሯት የመጣው ጓደኛዋ the friend who brought her is said ምን ይላል? she had ingested some household chemical trying to commit suicide ማለትም ከቤት ውስጥ household chemical ስንል እንግዲህ ምንድነው? ኢንሴክቲሳይድ ማለት ነው። እሱን ኢንጀስት አድርግታ ነው ራሷን ለማጥፋት ከቤት ውስጥ ከሚገኙ ኬሚካሎች ጠጥታ ነው። እሱ ምን እንደጠጣች አላወቀም። ስለዚህ እቺ ሴትዮ ብዙ ምልክት አለባት። ሄርት ቢቷ በጣም ቀንሷል፣ ብራዲያካርዲያ፣ ቮሚቲንግ ኤንድ ስዊቲንግ ሄቪሊ። ምንድነው አሁን አንቲኮሊነርጂክ ድራግ እንዳንል አንቲኮሊነርጂክ ድራጎች ምንድነው? እና አትሮፒ ምናምን የሰውነታችንን ፈሳሽ በጣም ይቀንሳሉ፣ ስዊቲንግን በጣም ይቀንሳሉ። እና አሁን ይሄ ኮሊነርጂክ ድራጉን መሆን አሁን አወቅን። ኮሊነርጂክ ድራግ ሆኖ መርዝ ከዋጠች እቺ ሴትዮ ምን አይነት መርዝ ነው ያወጣችው? ኦርጋኖፎስፌት ኮምፓውንድ ማለት ነው። ይሄን ኦርጋኖፎስፌት ፔስቲሳይድ ነው ያወጣችው። አንደኛ ላይ ምን ይላል? what would be most likely chemical ingest ምን አይነት ኬሚካል ነው ያወጣችው? ምልክቱን ብቻ በማየት ማወቅ አለብን እንግዲህ ግዴታ። ለምን እቺ ሴትዮ እኛ እስከምንመረምር ምን እስከምንል ልትሞት ስለምትችል አይነት ሰው ቢያጋጥማችሁ ምልክቶቹ ምን ታያላችሁ? በጣም እያላባት ነው፣ በጣም ወደ ላይ እያላት ነው እና የልብ ምቷ ቀንሷል እና ደግሞ ደክሟታል። ስለዚህ ኦርጋኖፎስፌት ኮምፓውንድ ነው ማለት ነው ያወጣችው። ሁለተኛ ላይ ምን ይላል? what would be mechanism of action the poisonous chemical በምን አይነት ሜካኒዝም ነው የሚሰራው እያለ ነው እንግዲህ። ይሄ ምንድነው? ኢንሂቢት አሴታይልኮሊን ኤስተሬዝ። ይሄንን አሴታይልኮሊን ኤስተሬዝን ኢንሂቢት ነው የሚያደርጉት እንግዲህ እነዚህ ኢንዳይሬክት አክቲንግ ኢሪቨርሲብል ኮሊነርጂክ ድራጎች እና ኦርጋኖፎስፌት ማለት ነው። ይሄ አሴታይልኮሊን ኤስተሬዝ የሚባለው አሴታይልኮሊን የሚባለውን ድራግ ብሬክዳውን የሚያደርግ ምንድነው? ይሄ ብሬክዳውን አልሆንም ማለት ደግሞ በጣም አደጋ ነው ማለት ነው። ፖይዝነስ ናቸው፣ ሪቨርሲብል ናቸው። ስለዚህ እንዴት ነው የሚሰሩት እነዚህ ፖይዝኖች? ባይ ኢንሂቢቲንግ አሴታይልኮሊን ኤስተሬዝ ወይ አሴታይልኮሊን ኤስተሬዝ ኢንዛይም ነው ብለናል። ሶስተኛ ላይ
ዋት ድራግ ዩ ሪኮመንድ ፎር ሳሮን ኢን ማኔጅመንት ኦፍ ኤር ኮንዲሽን እና አሁን ቶሎ ብለን ይህንን ያለችበትን እንትን ማናጅ ለማድረግ ምን አይነት ድራግ ትሰጧታላችሁ ይለናል። ስለዚህ ምን አይነት ድራግ ነው የምንሰጣት? ፍሎማዚል ዲ ላይ ፍሎማዚል ማለት አትሮፒን ፕላስ ኒዮስቲግም ነው፣ ሌላ ነገር እንዳይመስላችሁ። አትሮፒን ፕላስ ኒዮስቲግም ኦር ቱፓም ሶሪ፣ በጣም ሶሪ፣ አትሮፒን ፕላስ ኒዮስቲግም ሳይሆን አትሮፒን ፕላስ ፓይራላዶክሲን ቱፓም የምንለው ማለት ነው። ሶሪ ፎር ስፔሊንግ ቱፓም፣ አትሮፒን ፕላስ ቱፓም እንሰጠዋለን። ለምን? እነዚህ ቢፎር ኤጂንግ ከመፈጠሩ በፊት ሪአክቲቬት ለማድረግ ማለት ነው። ሴትዮዋን እንትን ለማድረግ ኤጂንግ ከተፈጠረ በኋላ ደግሞ ኦልሬዲ ትሞታለች። እና እስቲ እነዚህን ማቺንግ ጥያቄዎች ስሯቸው እና ምን መሰላችሁ፣ የፋርማሲ ተማሪ ከሆናችሁ ያው እስከ 5ኛው አመት እስከ 5 ይርስ ያሉትን ኮርሶች አብረን ስለምናይ የቻናል ስለሚጠቅማችሁ ከአሁኑ ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮ ለምንድን ነው ላይክ የማታደርጉት? ላይክ ማድረግ እንዳትረሱ።